እድል አታባክን። ባገኘው አጋጣሚ ተጠቀም። ምክንያቱም የተፈጠርከው በእድል አይደለም፣ በአጋጣሚ አይደለም፣ በይሆናል አይደለም፣ በደሳለኝ አይደለም። በዓላማ ነው የተፈጠርከው። የፈጠረህ የፍቅር አምላክ ነው። የሰራህ እግዚአብሔር ነው። ይገርምሃል፣ እድል ማባከን ላይ ያለህ አመለካከት እንዴት ነው? ስለ እድል ማባከንና አለማባከን አላፋትም ብቻ ሳይሆን ያንተን የኔን ጸጋ ያንቺን አቅምና እግዚአብሔር የሰጠሽን ያስቀመጠልሽን ጸጋ እንፈትሸዋለን፣ እንበረብረዋለን። ኢቮሉሽን የሚለውን የመምህር ያረጋል አበጋዝን መጽሐፍ እያነበብኩ ነው። እንደነገርኳችሁ 40 ገጽ አካባቢ በጣም የሚገራርሙ እውቀቶች ከዛ በላይ አግኝቼበታለሁ። የዲያቆን ምህረት መላኩንም መጽሐፍ ከገጽ 30 በላይ ደርሻለሁ። ሌሎችንም እና ምድራችን ላይ ያለውን ነገር ጠቅላላ መገልጸው ለምንድን ነው? እድል አለማባከን። ምክንያቱም እድል ላባክን አልተፈጠርኩማ፣ በእድልም አይደለም የመጣሁት። ነገር ግን ዓለማት ዙሪያ ያለው ነገር ጠቅላላ በእድል እንደማጣው እንደማላስፈልግ ዕቃ እንደማላስፈልግ ምናምንቴ ነገር ሊቆጥሩኝ ይችላል። የፈጠረኝን በትክክል አላውቀው። ፈጣሪ አቅሙን፣ ችሎታውን፣ ጉልበቱንና ኃይሉን ይሄ ነው ብዬ መገመት አልችልም። ከግምትና ከሀሳብ በላይ ነው። አስገራሚው መልኩ ግን ሰው አድርጎ ሰርቶኛል። እንዴት አድርጌ ላመስግነው? እንዴት አድርጌ ላክብረው? ምስጋና የምትችሉ አመስግኑት። እድል ግን አታባክኑ። እድል ማባከን ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድል አታባክን። ዛሬ ያለ አገልጋይዋ፣ ዛሬ ያለ ሰባኪዋ፣ ዛሬ ያለ ዘማሪዋ፣ ዛሬ ያለ ዲያቆን፣ ቄስ፣ ጳጳስ እድል ያባክናል። እና እድል ማባከን በጣም በቃ ልክ ማን ነው? መምህር ብርሃኑ አድማስ ማን ነው ያለው? ባካችሁ ለመጽደቅ ሳይሆን ኃጢአት ለመስራት ለመረገምና ለመቀሰፍ የምንሰራ ይመስላል። በረከት ለማግኘት ጸጋ እንዲጨመርልን ከሰማያዊ ኃይል ተካፋይ ለመሆን ሳይሆን ለመቀንጨር፣ ለመበስበስ፣ ለመሽተትና ለመቀርናት፣ ለመድቀቅና ጭብጥ ኩርምት ድቅቅ ብሎ ለመቅረት የምንሰራ ነው ይመስላል። ለከፍታ፣ ለልዕልና፣ ለምቾትና ለስኬት፣ ለድሎትና ለሀብት፣ ለጸጋና ለበረከት እኛ በቃ ትጋት አይታይብንም። ምክንያቱም እድል እናባክናለን። ትችላለህ ብሎ ሲሰጥ አልችልም ብለህ ሽባ ትሆናል። ይሄ ይሆንሻል ብሎ ሲሰጥሽ ያለሽና ማስተናገድ አትችልም። ምክንያቱም እድል ማባከን ዙሪያችን ላይ ሆኗል። አሁን የአላፋት ዝማሬ በመስቀል አደባባይ ይደረጋል። እድል ባያባክኑ ዲያቆን ምህረትን መድረክ ላይ ለ10 ለ15 ደቂቃ እንዲሰብክ ማድረግ ነው። አባ ገብረ ኪዳን ግርማን ለ20 ለ30 ደቂቃ እንዲሰብኩ ማድረግ ነው። በዓለም ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ እንዲሰማ ማድረግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ መዝሙር ብቻ ነው ያለው ማን ነው? እኔ ኔታ እሸቱ አሉ የሚባሉ ሰባኪያንን ለ20 ደቂቃ እንዲሰብኩ ማድረግ ነው። እድል አለማባከን ቢፈቀድ አቡነ ቀውስጦስ እንዲናገሩ መፍቀድ ነው። አቡነ ማርቆስ እንዲናገሩ ማድረግ ነበር። ምን ይደረጋል? እድል አባካኞች በዛ። እድላችንን አንጠቀም። የአደባባይ ግሩም በዓላቶች አሉን፣ እግዚአብሔር ባርኮ የሰጠን አባቶቻችን የተቀደሱበት። እኛ ግን እድል እናባክንበታለን። ትዳራችን አንመሰርትበት፣ ልጆቻችን አይባረኩበት፣ ኑሯችን አይቃናበት፣ በረከት አናገኝበት። ለመቀንጨር ለምንድን ነው በዓላቶቻችን የምንጠቀመው? ግሩም በዓላት አለን። የገና፣ የልደት፣ ያንተ መወለድ፣ ያንቺ የመወለድሽ ለዛ ቃና፣ ክብርና ተስፋ፣ ብርሃንና ሕይወት ያለው በክርስቶስ ልደት ውስጥ ነው። እና እድል እናባክናለን። ቅዳሴ አንሄድም፣ ስብከት አንሰበክም፣ መዝሙር አንዘምርም፣ መጽሐፍት አናነብም፣ ገንዘባችንን አንጠቀምበት። ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ፣ የዘላለሙ የአብርሃሙ ሥላሴ፣ የዘላለሙ የአብርሃሙ ሥላሴ። እናስተምራለን፣ ነገር ግን ፍሬ አናፈራም። እንዘምራለን፣ ግን አናስደስትም። እንሰብካለን፣ ግን የሚለወጥ የለም። ምነው እድል በማባከን። ሀብታለን፣ ግን መደሰት አልቻለም። ቤት፣ ምቾት፣ እውነት፣ ጸጋ ተሟልቶልን ይመስላል፣ ግን ባዶ ነን። ምን ነው እድል አባከንን? ለምን ነው ምን ተክዝ? ለምን ነው ምን ሳቀቅ? ለምን ነው ምን ጨነቅ? ለምን ነው ምን ተክዝ? ምን ሆነን ነው የፈዘዝን? ምን ሆነን ቀረዘዝን? ምን ሆነን ደከምን? ምን ሆነን ይላል። አቤት ወይ እድል ማባከን። ወንድ ሆኖ ተፈጥሮ ሴት ለመሆንም መከጀል፣ ሴትነትን ንቆ ወንድነትን ማክበር። እድል ከዚህ በላይ ከየት ይሆን የሚመገኝ? እድል ማባከን አያስፈልግም። እንስሳ አይደለህም፣ ሰው ነህ። ማሽን አይደለህም፣ ዕቃም አይደለህም፣ ከፓርቲክሎች መሃል አንዱም አይደለህም። አንተ ክቡር ሰው ነህ፣ በአምላክ መልክ የተፈጠርክ። የአምላክ መልክ ጭቃ አይደለም፣ የአምላክ መልክ አጥንት አይደለም፣ የአምላክ መልክ ደም አይደለም፣ የአምላክ መልክ ውሃ አይደለም፣ ነፋስ እሳትም አይሆንም። የእግዚአብሔር መልኩ ፍቅር ነው።
የእግዚአብሔር መልኩ ትህትና ነው፣ ትዕግስትና ሰላም፣ ቅንነትና በጎነት፣ ጥበብና ኃይል ነው። እግዚአብሔር በየትኛውም መልኩ ይሰራል። በሰንበት ትምህርት ቤት ብትል፣ በመስጊድ እግዚአብሔር በየትኛውም ውስጥ በቻይና ህዝቦች መካከል በቡዲዝም ውስጥ ይሆን፣ በጃፓን፣ በኢንዶኔዥያ ሆነ በማሌዥያ፣ በአፍሪካ ውስጥ ሆነ በኢትዮጵያ እግዚአብሔር ይሰራል። አዎ እሱ በፈጠራት ሰማይና ምድር ላይ እሱ ባዘጋጃት ካለመኖር ወደ መኖር ባመጣቸው ነገሮች ውስጥ አዛዥ አደሱ የለም። ሁሉን ቢያደርግ የሚያምርበት፣ ሁሉ ስክትክት የሚልለት፣ ሁሉ ግጥምጥም ብሎ የፈለገውና ያስበው የሚሆንለት ለእግዚአብሔር ብቻ ነው። ምክንያቱም እሱ ሁሉን ማድረግ ይችላል። ሁሉን ማድረግ ይችላል። እድልን ይጠቀማል። የተገኘውን እድል ሁሉ ይጠቀማል። ሳር ማስጋጥ ያለበትን ንጉሥ ሳር አስግጦ ያሳያል። አህያ አናግሮ መገሰጽ ያለበትን እብድ ነቢይ በአህያ ይገስጻል። ከዙፋኑ ላይ መገልበጥ ያለበትን ገልብጦ ያናግረዋል። ከካራን ውጣ ከነዓን ግባ፣ ካራን ጣዖት ነው የሚመለከው፣ ከነዓን ግባ እግዚአብሔርን እየው። እድልን ተጠቀም፣ ጉልበትን እየው፣ እውቀትህን መርምር፣ ውበትሽን ፈትኝው፣ ያለህን በሙሉ በትክክል ጎብኘው። አቤት እግዚአብሔር እድል ተጠቃሚ ነው። እግዚአብሔር የትኛውንም አጋጣሚ ይጠቀማል። እግዚአብሔር ለድሃና ለችግረኛ፣ ለምስኪንና ላዘነ፣ ለተጨነቀና ለከፋው፣ ለተከዘና ለተጎዳ፣ በሐሳብና በጭንቀት በውጥረት ውስጥ ላለው፣ ሰላም ርቆት ትዕግስት ላጣው፣ ፍቅር ጎድሎት ሰላም ለሌለው፣ ለምስኪኑ ትዳሩ ለተናጋበት፣ ልጆቹ ላለቀሱበት፣ ከሰው ሰላም መኖር ላቃተው፣ ለከፋው፣ ለተደበረው እግዚአብሔር ይደርስለታል። ከተጎዱት ጋር ነውና ላዘኑት ነውና የሚቆመው። ቸር አምላክ ቅዱስ እግዚአብሔር ትህትናው ልዩ የሆነ፣ ፍቅሩ ከፍ ከፍ ያለ፣ እርዳታው ከላይ የሆነ፣ አዎ እኔ ለራሴ ያውቃለሁ፣ ጉልበቴ ይበቃኛል፣ ሀብቴና ጥበቤ፣ እውቀቴና ስልጣኔ፣ ማን የፈለኩትን አደርጋለሁ ከሚሉት በላይ አጣው፣ ከፋኝ፣ ደበረኝ፣ አቃተኝ፣ ቸገረኝ ላሉት ይደርሳል። እርዳታው ከላይ የሆነለት ከሰማይ የታየ ሰው ከወደቀበት ይነሳል፣ እረኛም ቢሆን ይነግሳል። ታስሮ ተጥሎ ተንቆ ተገፍቶ እንኳን ቢሆን ለቤተ መንግስት ይመቻል። ምክንያቱም ከውድቀት የሚያነሳ እድል የሚጠቀም አምላክ አለ። አንተ አምላክህን ትመስላለህ? አንቺ ሰረ እንዴት ነሽ? እግዚአብሔር እድል ይጠቀማል። አንተና እኔ ግን እንዴት ነን? እድላችን ምን ተጠቀምን? ከእድሜያችን ከጸጋችን ላይ ከእውቀት ከገንዘባችን ካለን በረከት ረድኤት እኔና አንተ እኩል አልኖርንም። እኔና አንቺ አንድ ቤት የለንም። ወላጆቻችን አይገናኙም። ዘመዶቻችን አይማሰሉም። በተለያየ አቅጣጫ በተለያየ መንገድ ተዘርተን በተለያየ ሁኔታ በቅለን እዚህን የደረስን። እድላችንን መጠቀም የእኛ ፈንታ እንጂ እግዚአብሔር አይደለም። እግዚአብሔር ሁሉንም ይጠቀማል። የሰራን ይባርካል፣ የተገላበጠን ያጸድቃል፣ የሞከረን ያጸድቅለታል፣ የበረታን ይደግፈዋል። ተኝቶ የሚገላበጥ የሚበሳጭ የሚያጉረመርም ተሰጥቶት ያለውን መክሊት ጉድጓድ የሚቀብረውን ይቀመዋል፣ ላለው ይጨምርለታል፣ ለሚበረታው ይሰጣል፣ ለሚያበዛው ያበዛለታል። እግዚአብሔር እድሉን ለሚጠቀም 2ም 5ም ለሰጠው 10 አድርጎ ያበዛለታል። እድሉን የሚጠቀም ሰው እግዚአብሔርን ደስ ያሰኘዋል። ሰው ሲያደርግ ሰው መሆን ወደ ላይ መመልከት ነው እንጂ ወደ ታች መቅበር የማይንሰሳ ነው። አፈር መሆንን ማሰብ የዘላለም የእንስሳት ስራ ነው። ወፍ፣ ርግብ፣ አሞራ እንኳን ወደ ላይ ከፍ ብሎ ቢበርም የሚያየው ወደ ታች ነው። እንደ ሰው ቀና አይልም። ከሰማይ ምን አገኝ ብሎ ለሰው ነው የተፈጠረው። ወፍ አዕዋፋቱ ንስርም ሆነ አሞራው ለሰማይ አይደለም ስራው፣ ለአንተና ለእኔ ላንቺ እኮ ነው። እድላችንን እንጠቀም። ሰው የመሆናችንን ጸጋ እንወቅበት። አላፍ ዝማሬ ላይ እነሱ ተጠቀሙ አልተጠቀሙ፣ በሰንበት ትምህርት ቤት አንተ እንዴት ነው የምታደርገው? አገልግሎትህ እንደምን ነው? ስብከትህና ጉባኤ ዝማሬህና አገልግሎትህ ለእግዚአብሔር ንጹሕ መስዋዕት ነው? በእውነት ደስ ያሰኘዋል ወይስ የዝማሬህን ጩኸት ዞር አድርግልኝ፣ ዕጣንህን አትጠንልኝ፣ እነሆ መስዋዕት ደስ አላሰኘኝም፣ ከመስዋዕት ይልቅ መታዘዝን እወዳለሁ የሚለው አምላክ እድል የሚጠቀመው ንጹሑ ጌታ በረከት ምንጭ አረ ይደግፋል። አረ ተው ይመለከታል ከላይ አዲስ ዘመን፣ አዲስ ጊዜ፣ አዲስ ወቅት፣ አዲስ አየር፣ አዲስ ዕለት፣ አዲስ ዘመን በየጊዜው ይሰጣል። አንተ ምን ተጠቀምክበት? በምን ውስጥ ደስ አሰኘህበት? ሊያስለቅሱ የሚፈልጉት ሊያለቅሱ ይሆናል ያን ሚሹት። አንተ ግን ለምን ታለቅሳለህ? አንተ ግን ለምን ትኮራመታለህ? ጭብጥ ድቅቅ ኩርምት ብለህ ለምንስ ትቀራለህ?
ወደ ላይ ቀና በል፣ ወደ አባቶች አምላክ እይ። እሱ ቀና ሊያደርግ ሲፈልግ ካደለበት ከጉድጓድ ከወደክበት ከገደል ከቦካበት ጭቃ ውስጥ ሊያነሳ ይከጅላል። ይመጣል። ጭቃው የእርሱ ነው፣ አፈሩም ከታች ያለው መሰረቱ ከዝቅ ያለው ሁሉ የእርሱ እኮ ነው። ወደ ታች ብሄድ አንተ በዚያ አለ፣ ወደ ላይም በወጣ እዚያ ነህ። በቀኝም በግራም አድማስ እስከ አድማስ ብሮጥ አቤቱ አንተ በዚያ አለ። ከፊት ወዴት ይሄዳለሁ አለ የገባው ታላቁ ነቢይ። አንተ እንዴት ምኑ ገብቶ ነው እድልህን የማትጠቀምበት? እድልህን ተጠቀም። የተሰጠህን በጎ ስራበት። ከክፉ ሽሽ እንጂ ሰላምን አትረብሽበት። ሰላምን አታጥፋበት። ሰላምን አትደርምስበት። ትዕግስትን አታጉድልበት። ፍቅርን አትንሳበት። ሰላምን ጨምር እንጂ ጦርነት አትቆስቁስበት። አንተው የምትጠፍጣፋበት፣ አንተው የምትገባበት ተቆፍረ ሰፋፊ ገደል አታመቻች ለራስህ እንዲሆን ቤት። አዎ ወንድሜ እድልህን ተጠቀም፣ እድልሽንም ተጠቀሚ። እግዚአብሔር የሰጠሽ በድል አይደለም፣ በጸጋ በበረከት ነው። ሲያበጃጅሽ ሲያሳምርሽ እዚህ ሲያደርስሽ አንቺን ይበቃሻል ብሎ ነው። አይበቃኝም ብለሽ አታልቅሺ፣ አይበቃኝም ብለህ አታላዝን። ባለህ ተጠቀምና ባርክልኝ በለው የጎደለህን። አዎ እድልህን ተጠቀም፣ አታላዝን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠቅማ ያልጨረሰችው ገልጣ ያላነበበችው ለዚህ ዘመን ገና ያልታየው እጅግ ብዙ ጸጋዎች በምድር ላይ ሰፍ ብለዋል። ከላይ ይንሳፍፋሉ። ማየት መጠቀም ያንተ የኔ ያንቺ ድርሻ ነው። መታበይ መበጥረቅ መቀደድ ግን የነሱ የሌሎቹ ነው። ተው ለሌሎች ያወሩ፣ አንተ ስራህን ስራ ያሉት አቡነ ጎርጎርዮስ እየሰሩ ነው ስራ፣ እያወሩ አይደለም እያደረጉ ነው ከልብ። 10 ጊዜ ለክተው 1 ጊዜ ቆርጠው ነው እውነትን ከጽድቅ አገናኝተው ጽድቅና ሰላም ተስማሙ እንደሚለው። አዎ ራእይ ህልም ያላቸው ልባቸው ታላቅ የሆነ የአንበሳ ግርማ የለበሱ ከልባቸው ሰው የሆኑ በዘመናቸው የተቀደሱ ተጋድሎና ሃይማኖትን ጽድቅና ንጽህናን ያላጎደሉ ያላደፉ ያልበሰበሱ ያልሸተቱ ያልቀረኑ ከጻድቃኖች መካከል እላይ የሚካተቱ እንደዚህ ናቸው። ድል የማያባክኑት ሰማያውያን የሆኑት አምላካቸው እግዚአብሔር ይሆንላቸው መድኃኔዓለም የሚሉት የዓለሙን መድኃኒት ቤታቸው ጠርተው ባርክልኝ የሚሉት በሚችሏት አጸዳድተው በሚችሏት ተጣጥበው በሚችሏት ተጠቃቅመው በሚችሏት ተደጋግፈው በሚችሏት ተረዳርተው ባለቻቸው ተካፍለው ፍቅርን ሰላም ሲያበዙ ከደጅ ቆሞ ያንኳኳል የሚባርካቸው በረከት። አዎ ከደጅ ቆሞ ያንኳኳል በሩን ብትከፍቱልኝ ልግባ የሚል ሊባርካቸው ዓይን ሊገልጥ ልቦናን ከፍ ሊያደርግ ሰውነትን ሊያለመልም የደረቀውን ሊያለመልም አዎ የተጣመመውን ሊያቃና የጎደለውን ሊሞላ ደጅ ላይ ቆሞ መድኃኔዓለም ኢየሱስ ክርስቶስ ደጉ ቸር ቅዱስ እረኛ ያንኳኳል የማንንም ቤት ሰላም ትዕግስት ፍቅር ያለበት እድል የሚጠቀም የሚገኝበት ማንኛውንም ሰው ቤት ቆሞ ያንኳኳል። እድል ተጠቃሚ ሲገኝ በሩን ከፈተ ሲያደርግለት ገብቶ ይባርከዋል፣ የጎደለውን ይሞላል። ግን እንደ ሰው አይደለም። አመጣጡ እንደ ሰው ቢሆንም እሱ ግን ሰው አይደለም። እሱ እንደ ሰው አይሰራም። እንደ አምላክነቱ ያደርጋል። እንደ ሰውነትህ ይረዳል። አቅምህን ጉልበትህን አይፈታተንም። ያግዝሃል፣ ይጎበኝሃል፣ ያግዝሻል፣ ይጎበኝሻል። የገናን በዓል ስታከብሪ አንድ የሚያለቅስን ባጠረጊ፣ አንድ የከፋው ሰው አጽናኝ፣ አንድ የጎደለውን ጎብኚ። አዎ ለማኝነት አታስተምሪ፣ ድጋፍ ጥገኛነትን አታለማምጂ፣ ጥገኛ ሰው እንዲሆን አታርጊ። አዎ ሁሌ ለማኝ አታድርጊ፣ ሁሌ ለማኝ አትሰብስቢ፣ እርጂ፣ እንዲቀየር ግን ሞክሪ። አዎ አግዝ፣ እንዲቀየር ግን አድርግ። ዘመዶች ወገኖች አንተን ከፍ ከፍ እንዲያደርጉ አታድርግ፣ እግዚአብሔርን ከፍ ያርጉት እንጂ በሰጠህ ተጠቀምበት። አንተ ከፍ ልበል አትበል፣ ምክንያቱም ከፍ ከፍ ባልክ ቁጥር ዝቅ እንደምትል ትረሳለህ፣ ያኔ ትፈጠፈጣለህ፣ አወዳደቅህ ይከፋል፣ የክፉዎችም ይሆናል። ስለዚህ እድልን ተጠቀም። ሁሉ አኗኗርክ በልኩ ይሁን ለማለት ይህንን ነገር አስቀመጥኩልህ። እድል ከሚያባክኑት እንዳትሆን፣ እድል እንደሚያባክኑት እንዳትቆጠር ነው ይህንን የሞከርኩልህ። ለመጠቀም ያብቃን። ወንድም እህቶቼ፣ የገና የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል የተባረከ የተቀደሰ በረከት የምናገኝበት የምንጸድቅ የምንቀደስበት እንዲያደርግልን እመኛለሁ። ከሰው ልጆች መካከል ብዙ ሰዎች ተወልደው ይሆናል። ታላላቆች ነቢያት፣ ጻድቃን፣ ሰማዕታት፣ ነገስታት፣ መኳንን ተወልደው ይሆናል። አምላክ ግን የተወለደው አንድ ቀን ብቻ ነው፣ ከድንግል ማርያም ነው። መድኃኔዓለም የዓለሙ መድኃኒት የዓለሙ ጌታ የዓለሙ እረኛ ቸር አምላክ እግዚአብሔር አንድ ብቻ ነው። አንዴ ነው የተወለደው ከድንግል ማርያም። እሱንም ታኅሳስ 29 እናከብራለን። ጋድ አለው ይባላል። የገና ቅዳሴ ሌሊት አይደል? እንደ ጥምቀት ቅዳሴ። ስለዚህ ብዙዎቻችን እየተጠቀምንበት አይደለም። እድል እንድንጠቀም ቀኑ በሙሉ ይጾማል፣ ሌሊት ቅዳሴ ይቀደሳል። ስለዚህ መቼ ነው ማለት ነው ምግብ የምትበላው? በዓሉ ሮብ አይደለ? ሰኞ ማታ ነው ትበላው ማለት ነው። ማክሰኞ ሙሉ ቀን አይበላም፣ ሌሊት ቅዳሴ ታስቀድሳለህ፣ ትበላለህ እንደማለት ነው። ጥምቀትም እንደዚያው ነው። እንግዲህ አምላካችን እግዚአብሔር ከባሉ በረከት ረድኤት እንዲከፍለን ጸጋውን ኃይሉ እንዲያጎናጽፈን ፈቃዱ ይሆንልን። እሱስ ፈቃዱ ነው። እኛ ዕድላችን ለመጠቀም እስከከጀልን ድረስ ሊረዳን መጣ ኃያል ሊያግዘኝ መጣ ልዑል
የሆነ ገጠም የሆነ ሀሳብ እየመጣልኝ ግራ እየገባኝ ነው። ብቻ ብዙ ሀሳቦች የመጡልኝ ነው፣ አካፍላችኋለሁ። በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ከእኔም ጋር ከሁላችንም ጋር ይሁን። ያላችሁን ተጠቀሙበት፣ አታባክኑ ለማለት ነው። ሀሳብ አስተያየት ካላችሁ አካፍሉኝ። ቸር ጊዜ ይሁንላችሁ፣ ይመቻችሁ። ታኅሳስ 27 ዕለተ መድኃኔዓለም 2018 ወንድማችሁ ባሪያችሁ አገልጋያችሁ የምሆን ጎስቋላው ኃይለ ጊዮርጊስ ነኝ። በጸሎት ለምታስቡኝ ንጉሳችሁ ነኝ። ለባሪያዎች ለሆናችሁ እኔ ደካማው ጎስቋላው የእግዚአብሔር ባሪያ የድንግል አሽከር የሚሉት አይነት እንደዛ ነው። ጎስቋላው ኃይለ ጊዮርጊስ አዲስ አበባ አዲስ አበባ አዲስ አበባ ማን ነበር ያለው? በቃ ይመቻችሁ። እድላችሁን ግን ተጠቀሙ። ዋናው ነገር እድላችሁን መጠቀማችሁ ነው። እድላችሁን ካልተጠቀማችሁ ታሳዝናላችሁ። አታሳዝኑ።